ይኸውልሽ አብርሃም ይመጣል፣ ችግር የለውም። መጀመሪያ ግን ተረጋጋ እኮ። እኛ መች እናንተን ፈለግን? ሄርሜላ አብርሃም አለ ብለን ነው አይጠራሽ ነው ይዞ መጣለ ብለን ነው እናንተን ፈልገን። በመጀመሪያ በጣም ሞኝ መሆናችሁ ሄርሜላ በስንት ሁኔታ ያገኘችውን ሰው እንዲሁ በቀላሉ ይዛላችሁ ትመጣለች ብላችሁ ማሰባችሁ ሞኝነታችሁ። ዛሬ እኮ እሷ ራሷን ሾው የምታደርግበት ቀን ነው። አብርሃም ከእሷ ጋር ነው። ያኔ ሩታ አብርሃም ከእሷ ጋር ሆኖ ሲያደርጋት የነበረውን ነገር የምትበቀልበት ቀን ነው። ዛሬ በደንብ የምታቅራራበት፣ ስሜቷን የምትገልጽበት፣ እኔ ጋ ነው ብላ የምትጎረርበት ቀን ነው። አብርሃምን አንጠልጥላ የምትመጣበት ቀን አይሆንም። ይሄን ማሰባችሁ ራሱ ሞኝ ናችሁ። እውነት ነው ከነበራችሁ ጉጉት፣ እሱን ለማየት ካላችሁ ፍላጎት የተነሳ ይመጣል ብላችሁ አስባችኋል። ግን ከስሜት ነው። ይሄ ቁጭ ብሎ ለሚያስብና ነገሮችን ለሚያመዛዝን ሰው ግን በዚህ ሰዓት ሄርሜላ አብርሃምን ይዛ የምትመጣበት ምንም ምክንያት የላት። ዴቭንም ያው የዴቭ ፍላጎት ምን እንደሆነ ሁላችሁም ግራ የሚያጋባ ነገር ነው። አንዴ ከሩታ ጋር መሆኑ ከሄርሜላ መሆኑ ጉዳይ አይደለም፣ ሰላም መሆኑ ነው ይላል፣ ጤነኛ መሆኑ ነው ይላል። ቀጣይ ሌላ ጊዜ ደግሞ ከሄርሜላ ጋር ሆኖ ደህና ነው ይላል። ስለዚህ ከሩታ ጋር እያለ ነው የታመመው ለነሱ። የዴቭ ሁኔታ ምንም የማይጨበጥ ነገር ነው እያየን ያለነው ነገር። ድሮ የምናውቀው ዴቭ ድሮ ከመሃል ሆኖ ነገሮችን ለማስተካከል ለሁለቱም እንትን የሚል ሰው ዛሬ የሚቆምበትን ቦታ በደንብ ያለየ አይነት ሆኖ ሰው አያየ ነው። ስለዚህ ከዴቭ የተለየ ነገር አንጠብቅም በመጀመሪያ። ወይስ የሆነ እርግጠኛ የሆነችበት ነገር አለ የሚለው ነገር በጣም ጥያቄ ነው። ምክንያቱም አስቡት፣ እነሱ ጋር ሲሆን እነሱን የሚናፍቅ እነሱ ከጎኑ ከሌሉ ሩታም ኤፍሬም ከሌሉ የት ሄዱ ኑልኝ ውሰዱኝ የሚል ልጅ ችግር የለውም ቢመጣም አይቶ መመለስ ይችላል ካለች ይቺ ልጅ የተማመነችበት የሆነ ነገር አለ። እሱ ግን አይመስለኝም። የተማመነችበት ነገር ኖሮ ሳይሆን በሰዓቱ አሁን ላይ አብርሃም አብሮ ስለሌለ የትም ማግኘት አይችሉም ብላ ስላሰበች ሳይኮሎጂካሊ የሆነ የስነ ልቦና አይነት ጦርነት ውስጥ እያስገባቻቸውና የሆነ ጠቅ ለማድረግ አስባ እንጂ እኔ በትክክል የተማመነችበት ነገር አለ ብዬ አላስብም። ፋሚሊ ወይስ የሆነ እርግጠኛ የሆነችበት ነገር አለ የሚለው ነገር በጣም ጥያቄ ነው። ምክንያቱም አስቡት፣ እነሱ ጋር ሲሆን እነሱን የሚናፍቅ እነሱ ከጎኑ ከሌሉ ሩታም ኤፍሬም ከሌሉ የት ሄዱ ኑልኝ ውሰዱኝ የሚል ልጅ ችግር የለውም ቢመጣም አይቶ መመለስ ይችላል ካለች ይቺ ልጅ የተማመነችበት የሆነ ነገር አለ። እሱ ግን አይመስለኝም። የተማመነችበት ነገር ኖሮ ሳይሆን በሰዓቱ አሁን ላይ አብርሃም አብሮ ስለሌለ የትም ማግኘት አይችሉም ብላ ስላሰበች ሳይኮሎጂካሊ የሆነ የስነ ልቦና አይነት ጦርነት ውስጥ እያስገባቻቸውና የሆነ ጠቅ ለማድረግ አስባ እንጂ እኔ በትክክል የተማመነችበት ነገር አለ ብዬ አላስብም። ፋሚሊ አንድ ሰው አልማዝ ቀለበት ኖሮት አልማዙ ቀለበቱ መንገድ ላይ እየሄደ እያለ ከእጁ ወልቆ ጭቃ ላይ ቢወድቅ የማያስፈልግ ነገር ላይ ቢወድቅ አይ ጭቃውን መቆሸሽ አልፈልግም ብሎ አልማዙን ጥሎ የትም አይሄድም። ምንድን ነው የሚያደርገው? ምንም ውስጥ ይግባ ምንም ቆሻሻ ውስጥ ይግባ ገብቶ አልማዙን ያወጣል። ስለዚህ እዚህ ጋር ያለው አብርሃም የገባበት ነገር የማይሆን ነገር ነው ብለሽ እንትን ማለቱን ተተሽ እሱን ከዛ ጋር ለማውጣት ምንም ነገር ሳትሳቀቂ እያየን ነው። ምንም ብዙ ነገሮችን እየተጋፈጥሽ ነው። በዚሁ እንድትቀጥይ ከዛ ነገር የምታወጭበትን መንገድ እንድትመርጭና በቀጣይ የተሻለ ህይወትና የምትወጂውን ደግሞ ቤተሰብ መስርተሽ በደስታ እንድትኖር የምትፈልጊ ከሆነ በደንብ መበርታት እንደ በፊቱ መቀጠል አለብሽ። ሁላችሁም የሩታ ቤተሰቦች መበርታት እንዳለባት አይዞሽ እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ሰላም ጤና ይስጥልኝ ውድ የኔ ቤተሰቦች እንደምን አላችሁ? ሁሉም አማን፣ ሁሉም ሰላም፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በሌላ አዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬም በጣም ብዙ አዲስ ነገር አለ። ሁላችሁም የአብርሃም ጉዳይ እንዳለየለት ምን ያክል አስቸጋሪ ሁኔታ ውስጥ ሁሉም ሰው እንዳለ እያስተዋላችሁ ነበር። ይህን ሳምንት ትናንትናም ከትናንትና ፊትም ከዛ ፊትም የነበሩ ነገሮችን እያያችሁ ነው። አብርሃም እስካሁን እነ ሩታም እነ ኤፍሬም ሊያገኙት አልቻሉም። የት እንዳለ አይታወቅም። ከሄርሜላ ጋር ብቻ እንዳለና ያኔም ድምፁን እንደሰማ ነው በስልክ ከእሷ ጋር መሆኑ ነው የምናውቀው። ዛሬስ ምን አለ ካልን በጣም ጥሩ ነገር ዛሬ ከሄርሜላ ጋር ያለውን ነገር ማውርተዋል። ጥሩ ነገሮች እየመጡ ነውና እስኪ የአብርሃም ሁላችንም የአብርሃም መምጣት በጉጉት እየጠበቀን ስለሆነ ዛሬ ይመጣል ብዬ ተስፋ አደርጋለሁ። ምን ይለናል፣ እንዴት ነበረ የሚለውን ደግሞ ከእኔ ጋር ቪዲዮን እስከ መጨረሻው ካያችሁት ሁሉንም ነገር ማግኘት ትችላላችሁ። መጀመሪያ ግን አካውንቱን ሰብስክራይብ ካላደረጋችሁ አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉ። ቪዲዮን ከወደዳችሁት በመጨረሻም ደግሞ ላይክ ማድረግ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ። አንድ ቀን 2 ቀን 3 ቀን ጊዜ ስጡን ያላችሁ ነበር።
የብዙ ቀን ሄርሜላ ጋር ነው የቆየው። እስቲ አብርሃም ምን እንደሆነ ምን አይነት ሰው እንደሆነ ሁላችንም ማየት እንፈልጋለን። በጣም ማየት የፈለኩትም እሱ ነገር ነው። ኤፍሬም በመጀመሪያ የተለየ ነገር አይፈጠርም። ምክንያቱም አብርሃም ላይ የተለየ ነገርም በፊትም ስላልነበረ ይሄ ነው የሚባል በጣም አስቸጋሪ ሁኔታ ውስጥ እንዳልነበረ ሁላችሁም ታስታውሳላችሁ። ውሳኔዎቹን የሚናገር በትክክል የሚለውን የሚያቅስ አይነት ሰው ነው የነበረው። አንዳንድ ጭንቀት ላይም ሌላ ችግር ላይም ስለነበረ በዛ የተነሳ እንጂ ሌላ የተለየ ህመምም አልነበረበትም። በእነዚህ ቀናትም ውስጥ አብርሃም ላይ የምናየው የተለየ ለውጥም አይኖርም። ምክንያቱም ምንም የተፈጠረ ነገር ስለማይኖር እውነት ነው ከሄርሜላ ጋር ነው እያሳለፈ ያለው። ምናልባት ከእሷ ጋር ጥሩ ጊዜ እያሳለፈ ስለሆነ እሱ ላይ ጥሩ መነቃቃት እናያለን ብዬ አስባለሁ እንጂ በጤናው በኩል ምንም የተለየ ነገር አይኖርም። ምክንያቱም የተደረገለት ነገር እንዳለ አልሰማንም። ወይ ሕክምና ቦታ ሄዳ አልተባለም፣ ጸበልም ሄዳ አልተባለም። እነ ቡዜም እነ ዴቭም ያውቃሉ የት እንዳለ ውሎን ያውቃሉ። እና ያሉን ነገር እስከሌለ ድረስ በተለየ ነገርም አንጠብቅም። ቢመጣም ያው ያኔ በነበረበት በምናውቀው አብርሃምን እናየዋለን እንጂ የተለየ ነገር የምንጠብቀው አይኖርም። በዚህ አጭር ጊዜ የተፈጠረ ነገር እስከሌለ ድረስ ማለት ነው። ስሚኛለሽ እኔ አንቺን ፈልጌ አይደለም የመጣሁት። አብርሃም አለ እኮ ቆይ መጀመሪያ ተረጋጋ። ይኸውልሽ አብርሃም ይመጣል ችግር የለውም። መጀመሪያ ግን ተረጋጋ እኮ እኛ መች እናንተን ፈለግን። ሄርሜላ አብርሃም አለ ብለን ነው አይጠራሽም? በመጀመሪያ በጣም ሞኝ መሆናችሁ ሄርሜላ በስንት ሁኔታ ያገኘችውን ሰው እንዲሁ በቀላሉ ይዛላችሁ ትመጣለች ብላችሁ ማሰባችሁ ሞኝነታችሁ። ዛሬ እኮ እሷ ራሷን ሾው የምታደርግበት ቀን ነው። አብርሃም ከእሷ ጋር ነው። ያኔ ሩታ አብርሃም ከእሷ ጋር ሆኖ ሲያደርጋት የነበረውን ነገር የምትበቀልበት ቀን ነው። ዛሬ በደንብ የምታቅራራበት ስሜቷን የምትገልጽበት እኔ ጋ ነው ብላ የምትጎረርበት ቀን ነው። አብርሃምን አንጠልጥላ የምትመጣበት ቀን አይሆንም። ይህን ማሰባችሁ ራሱ ሞኝ ናችሁ። እውነት ነው ከነበራችሁ ጉጉት እሱን ለማየት ካላችሁ ፍላጎት የተነሳ ይመጣል ብላችሁ አስባችኋል። ግን ከስሜት ነው። ይሄ ቁጭ ብሎ ለሚያስብና ነገሮችን ለሚያመዛዝን ሰው ግን በዚህ ሰዓት ሄርሜላ አብርሃምን ይዛ የምትመጣበት ምንም ምክንያት የላትም። ዛሬ በቃ ከእሷ ጋር እንደሆነ እሷ እንዳሸነፈች እሷ ሁሉንም ነገር መወሰን እንደምትችል በደንብ የምታወራበት ቀን ነው። ምክንያቱም ብዙ የሚያዋርዱ ነገሮችን ከዚህ በፊት ገጥሟታል። ብዙ። ስለዚህ ዛሬም ይዛው እንኳን መምጣት እሷ መምጣቷ ራሱ ገርሞኛል። ቤተሰብ እሷ ራሱ መምጣቷ ገርሞኛል። እንኳን አብርሃምን ይዛ ልትመጣ ማለት ነው። ስለዚህ በዚህ ልክ ሞኝ አይደለችም ሄርሜላ። ምን እንደሚፈጠር ስለምታውቅ ይዘው አትመጣም። ትንሽ ረጋ ማለት ያስፈልጋቸዋል። እነ ሩታም እነ ኤፍሬምም ማለት ነው አይደለ? እንደውም አቆየዋለሁ። አሁንም ህዝብ እየተጨነቀ ስለሆነና እውነት ወንድም አሳስበው ከሆነ ብዬ ነው የመጣሁት እንጂ ገና በጣም 2 ሳምንትና 3 ሳምንት እና አብርሃም እረፍት ያስፈልገናል። እሱ የምናየው ነገር ይሆናል። አብርሃም ይምጣና በራሱ ፍላጎት ከአንቺ ጋር መዝናናት ከሆነ በራሱ ፍላጎት ከአንቺ ጋር መዝናናት ከፈለገ ይዝናና። እና ታዲያ እኔ ምን አልኳችሁ? ይኸው ጀመረች። ገና 1 ሳምንት 2 ሳምንት 3 ሳምንት ገና እኔ ጋር ፈታ ማለት አለበት። በጣም አትጩሁ፣ እንደዚህ አትጓጉ። እኔ ከፈለግኩ ነው ይህን ነገር ማድረግ ይችላለሁ እያለች ያለችው እና ይህን ነገር ስናየው ደግሞ አንዳንዴ ግን አንድ ሰው እንደዛ አይነት አድርጋችሁት ከዛ በኋላ ያን እድል መልሶ ሲያገኝ ያን ነገር መመለሱ የማይቀር ነው። ስለዚህ ሄርሜላ እያደረገች ያለው ነገር ይሄ ነው። ስለዚህ አብርሃም አሁንም እዚህ ጋር መጥቶ እሷን ነው የምፈልገው ብሎ ከሄርሜላን ነው የምፈልገው ብሎ ተመልሶ የሚሄድበት ምናምን ነገር አይፈጠርም በመጀመሪያ። ምክንያቱም አብርሃም ሄዷል። አሁንም ሲመጣ ደግሞ እንዲሁ የሆነ ነገር ሆኖ እንደሄዳ ተናግሮ አድበስብሶ ወደነ ሩታ መመለሱን ነው እንጂ የሚፈልገው እዚህ ጋር ሄርሜላን ሊመርጥ ምናምን የሚችልበት ነገር አይኖርም። በዛ ልክም መጠበቅ የለንም ሁላችንም ማለት ነው። ስለዚህ እሱ መጥቶ እነሱ የሆነ አፈላልገው አግኝተውት የሆነ ነገር እስኪፈጠር ድረስ ሄርሜላ በቃ በደንብ እነሱ ጋር በደንብ ትጎርራለች፣ በደንብ ትናገራለች፣ በደንብ ትቀልድባቸዋለች። ምክንያቱም አሁን እዚህ ጋር ፈላጊና ተፈላጊው ተቀይሯል ቦታ። ያኔ ሩት ሄርሜላ ነበረች እንትን ስትል የነበረ፣ ዛሬ ደግሞ እነ ሩታ ናቸው። ስለዚህ ተረጋግታችሁ እናንተ ሞኝ የሆነ ነገር እንትን ከማለታችሁ በፊት ተረጋግታችሁ አብርሃምን ከእሷ ለማግኘት የሆነ የምታገኙበትን ፍንጭ የምታገኙበትን መንገድ መፈለጉ ይሻላል እንጂ እንደዚህ አይነት ድንፋታም የሆነ ነገር ውስጥ መግባት አያስፈልግም። ምክንያቱም የምትፈልጉት አብርሃምን ነው። አብርሃም ደግሞ በዚህ ሰዓት
ሄርሜላ እጅ ነው ያለው። ስለዚህ ከሷ እጅ የሚወጣበትን መንገድ መፍጠር የምትችሉት በመረጋጋትና በማሰብ ነው። መጀመሪያ ተጠይቃት። መጀመሪያ ለምን መጣችሁ? እንዴ አንተ እኮ አንተ ማንም ሰው የጠራ የለም። ያው እንደ እኛ ልቀቂኝ ሩታ ልቀቂኝ መከተላ ይኸውልሽ እኔ እዚህ ጋር ያንቺና ዛሬ እነሱ ስለሆኑ ተፈላጊ የሆኑት በቃ በደንብ ነው ሾው እያደረጉባቸው ያሉት። ዳኒንም እያያችሁ ነው። ሄርሜላ ስትፈልጉ ነው እናንተ ጋር የመጣን እያሉ ነው። ስለዚህ የመጣባችሁ ነው። ቻል አድርጋችሁ አብርሃምን እጃችሁ እስኪገባ ድረስ በቃ ዝቅ ብላችሁ ምንም ብላችሁ ማድረግ አለባችሁ። ኤፍሬም እንደዚህ አይነት ባህሪ የለውም። ባይዞ ኤፍሬም ፈላጊው እሱ ሆኖ ሁሉ እሱ ነው አስገዳጅ የሚሆነው። በዚህ መልኩ አይሆንም። ዳኒ እኮ ነው አብሯት ያለው። ማን መሰላችሁ? ዳኒ ምንም ማንም ቢጮህበት ምንም ቢናገሩት ምንም ጉዳዩ የማይል ሰው ነው። በቃ ፍንክች አይልም። ያኔ ብቻውን አድርገው እነ ሩታ እነ ኤፍሬም እነ ሜሪም እንደዛ ብቻውን እንትን ሲያደርጉት እንኳን ምንም ሳይመስለው የሚፈልገውን ነገር ተናግሮ ጥሏቸው እንደሄደ ታስታውሳላችሁና በዚህ መልኩ ሳይሆን ተረጋግታችሁ የምትፈልጉትን እስክታገኙ ዝቅ ብላችሁ አብርሃምን ከሆነ እሱን ወደ እናንተ ማምጣት ከሆነ የምትፈልጉት ተረጋጉ። በደንብ መረጋጋት ያስፈልጋችኋል። አሁን የመጣላችሁን እድል አታባክኑ። ሄርሜላ መምጣቷ ትልቅ ነገር ነው። ሄርሜላ ብትመጣ የሆነ ፍንጭ ታገኛላችሁ፣ የሆነ ነገር ትሰማላችሁ። ስለዚህ የምትፈልጉትን ደግሞ ቀስ እያላችሁ ከእሷ ለማግኘት ደግሞ ቀስ እያላችሁ ብታወጣጧት። ዴቭንም ያው የዴቭ ፍላጎት ምን እንደሆነ ሁላችሁም ግራ የሚያጋባ ነገር ነው። አንዴ ከሩታ ጋር መሆኑ ከሄርሜላ መሆኑ ጉዳይ አይደለም፣ ሰላም መሆኑ ነው ይላል፣ ጤነኛ መሆኑ ነው ይላል። ቀጣይ ሌላ ጊዜ ደግሞ ከሄርሜላ ጋር ሆኖ ደህና ነው ይላል። ስለዚህ ከሩታ ጋር እያለ ነው የታመመው ለነሱ። የዴቭ ሁኔታ ምንም የማይጨበጥ ነገር ነው እያየን ያለነው ነገር። ድሮ የምናውቀው ዴቭ ድሮ ከመሃል ሆኖ ነገሮችን ለማስተካከል ለሁለቱም እንትን የሚል ሰው ዛሬ የሚቆምበትን ቦታ በደንብ ያለየ አይነት ሆኖ ሰው እያየ ነው። ስለዚህ ከዴቭ የተለየ ነገር አንጠብቅም። በመጀመሪያ ተጨነቃችሁ መጠየቅ የምትፈልጉትንም መጠየቅ ትችላላችሁ። እንደገና ደግሞ ሉሌንም ማየት ካለበት ሉሌንም እንደፈለገ አድርጋችሁ ማየት ትችላላችሁ። ከዛ በኋላ ግን መልሼ ይሄዳል። ምክንያቱም አንድ ያስጨርሰኝ። ተረጋጋ፣ ቀስ በል። ከዛ ባለፈ ይሄ ነገር ግን የሄርሜላ በራስ መተማመን ቤተሰብ ትንሽ እንትን አላላችሁ ማለት ሄርሜላ እኮ አይቶ እንትን ብሎ ምናምን ይሄዳል እያለች ነው። ምንን ተማምና ነው ማለት አብርሃምን ምን ያክል ብትተማመነው ነው ከሩታ ጋር ተገናኝቶ ኤፍሬም ጋር ከልጁ ጋር ተገናኝቶ ተመልሶ እንደሚሄድ እርግጠኛ የሆነችው? ምንን ተማምና ነው? ምን ያክል በአብርሃም እርግጠኛ ብትሆን ነው የሚለው ነገር በጣም ጥያቄ ነው ይመስለኛል። እሱ ሳይሆን እናንተ የምትፈልጉት ነገር እናንተ ልጁን አይቶ ምናምን መሄድ ይቻላል፣ በኋላ ግን ከኔ ጋር መምጣቱ አይቀርም ብላ እነሱ ጋር የሆነ የሳይኮሎጂ ጨዋታ ለመጫወት አስባ ነው ወይስ የሆነ እርግጠኛ የሆነችበት ነገር አለ የሚለው ነገር በጣም ጥያቄ ነው። ምክንያቱም አስቡት፣ እነሱ ጋር ሲሆን እነሱን የሚናፍቅ እነሱ ከጎኑ ከሌሉ ሩታም ኤፍሬም ከሌሉ የት ሄዱ ኑልኝ ውሰዱኝ የሚል ልጅ ችግር የለውም ቢመጣም አይቶ መመለስ ይችላል ካለች ይቺ ልጅ የተማመነችበት የሆነ ነገር አለ። እሱ ግን አይመስለኝም። የተማመነችበት ነገር ኖሮ ሳይሆን በሰዓቱ አሁን ላይ አብርሃም አብሮ ስለሌለ የትም ማግኘት አይችሉም ብላ ስላሰበች ሳይኮሎጂካሊ የሆነ የስነ ልቦና አይነት ጦርነት ውስጥ እያስገባቻቸውና የሆነ ጠቅ ለማድረግ አስባ እንጂ እኔ በትክክል የተማመነችበት ነገር አለ ብዬ አላስብም። ፋሚሊ ይኸውልህ ዴቭ አንዴ እንረዳዳ። እሷ ጋርም ሲሆን እኮ ደህና ነኝ አንዴ አትጩህ፣ አንዴ ቆይ ስማኝ፣ አትጩህ ቆይ። ኖ ከእሷ ጋርም ሲሆን ደህና ነኝ ይላል፣ ከአንቺ ጋርም ሲሆን ደህና ነኝ ይላል። አንዴ አትነግሪኝ፣ ተረጋጊ። አይ ሩታዬ ምን ነካሽ? ዳኒ እኮ እዛው ቁጭ ብሎ አሁን ራሱ እንደዚህ እያላችሁ እኔ እኮ ዳኒ አይደለሁም ሊላችሁ ይችላል። እንዴ ምንም እኮ የሚሳነው ልጅ አይደለም። ሰምተነዋል እኮ ቅድም አብርሃም ያለበትን ሁኔታ አላቅም እኔም ማየት እፈልጋለሁ፣ ደህና አይሁን አላቅም አለ። አሁን ተገልብጦ ምንድነው እያለ ያለው? አብርሃም ደህና ነው ከሷ ጋር ነው እያለ ነው። መቼ ሰማ? አሁን አይደል እንዴ እየመጣ ያለው? ሄርሜላን ያገኛት በስልክም ሊያወሩ ይችላሉ፣ ግን አሁን እኮ የተናገረውን መልሶ ክዷል። ስለዚህ ሄርሜላ የዳኒን ቃል የተናገረውን ነገር እየቆጠርሽ ለሱ መልስ በመመለስ ራሽን ባታደክም፣ ሄርሜላ ያገኛችሁበትን እድል ደግሞ እንደዚሁ በመከራከር ጊዜያችሁን ባታባክኑ በጣም ጥሩ ነው ብዬ አስባለሁ። ይምጣ፣ ምርጫውን መምረጥ ይፈልጋል አላችሁ። እሺ ይምጣ፣ አሁን ቶሎ በሉ፣ ካለበት አምጡት። እሱም ብቻ ሳይሆን ዴቭ፣ እኔ አሁን ላይ ስለ ምርጫ ምናምን ሳይሆን እዚህ ጋር እያወራን ያለ ነው። እኔ አብርሃም ይዤው የሄድኩት እኔን እንዲመርጥ ወይም ደግሞ ሩታ እንዲመርጥ አይደለም። በመጀመሪያ ደረጃ ደህና ሲሆን አብርሃም ወይም ደግሞ ወደ ጤናው ሲመለስ ወይም ደግሞ በራሱ ኮንፊደንስ ያለው ሰርቶ ወጥቶ
የሚገባውን የስራ ሰው የሆነውን አብርሃም ያ በትክክል ህይወቱን መምራት የሚችለው ቤተሰቡን ማኔጅ ማድረግ የሚችለው አብርሃም ሲመለስ የፈለገውን ህይወት መምረጥ ይችላል። ከዛ በኋላ መቼ ነው የሚመለሰው ነው? አሁን አብርሃም መቼ ነው የሚመለሰው? ወደ ራሱ እስኪመለስ፣ ስራውን እስኪጀምር፣ መኪና በራሱ መንዳት እስኪችል፣ ቤተሰቡን የሚያስተዳድረው አብርሃም እስኪመለስ ከዛ በኋላ ነው ምርጫ መምረጥ የሚችለው እያልሽ ከሆነ መቼ ነው አብርሃም የሚመለሰው? ከአንቺ ጋር መኖር ጀምሮ ምናምን የሆነ ጊዜ አብሮሽ እየኖረ ጥሎሽ እንደተመጣው ያኔም ጥሎሽ እስኪመለስ ነው? ምርጫ እዚህ ጋር የምርጫ ጉዳይ አይደለም እኮ ምርጫ ውስጥ የሚገባ ነገርም አይደለም። አሁን በትክክል እነዚህ ሰዎች ፈልገው የመጡት አብርሃምን ማየትና ያለበት ሁኔታ መረዳት ነው። ስለዚህ እኮ ተናግረናል እኮ ቅድም የተማመነችበት ነገር ኑራው አይደለም እነሱ ጋር የሆነ ነገር ለማለት ፈልጋ ነው እንጂ አብርሃምን አሁን ማምጣትና ምርጫ እንዲመርጥ የምታደርግበት ምንም አይነት አቅም እንደሌለ ታውቃለች ሄርሜላ። ስለዚህ አሁንም እያለች ያለ ምንድነው መቼ እንደሆነ አይታወቅም። እሱ ደህና እስኪሆን ወደ ሰላሙ እስኪመለስ ምናምን እያለችን ነው ያለው። ስለዚህ ጊዜያችሁን ባታባክኑ። ምክንያቱም ከሄርሜላ የምታገኙት ነገር የለም በዚህ ሰዓት። ከሄርሜላ የምታገኙት ምንም አይ ነገር በሌለበት ሰዓት እራሳችሁን በማድከም ጊዜያችሁን ባታጠፉ። ምክንያቱም አሁን እሷ ሾፍ እያደረገች ነው ያለው። ይህን ማዳመጥ የማይደክማችሁ ከሆነ አዳምጣት። ግን አብርሃምን እሷ እጁን ይዛ ልታመጣላችሁ አትችልም። የራሳችሁን መንገድ ብትፈልጉ በጣም አሪፍ ነው። ስለዚህ ቢያንስ እንኳን ይህን ሪስፔክት አድርገሽ ሌላ ነገር መናገር አያስፈልግም። ተረዳሽኛል? ስለዚህ ችግር የለም። ስልክ ውስጥ አንተም እሱ ከወጣ ይመጣል። በቃ ችግር የለም። ሄድ እንጂ ምን ትጠብቃለህ? እኔ አሁን እናንተን ሁለታችሁንም እነሱን ያስኬድኩበትም ምክንያት ስላለኝ ነው። አብረሽም ሲመጣ ሄርሜላ በደንብ ስሙ። እናንተ ብትችሉ ብትስማሙ መልካም ነው። ተረዳ? በጣም ጥሩ የሆነው እንኳን ሄዱ ኤፍሬምም ዳኒም ነገሮችን ከማባባስና በጣም ችግር ውስጥ ከመክተት ውስጥ የሚያመነጩት የተሻለ ሀሳብ እንደሌለ ሁላችንም የምናውቃለን። መደንፋት ነው፣ የሆነ ነገር መለፍለፍ ነው፣ ምናምን ለመጋጨት ለመደባደብ መሞከር ነው። ከነሱ ጋር ቁጭ ብሎ ተነጋግሮ የሆነ ነገር መስማማት አይቻልም። ማራቃችሁ ጥሩ ነው። ሁለታችሁ ይሻላል። የጉዳዩ ባለቤቶቹ አሁን እዚህ ጋር ያሉት ፊት ለፊት ያሉት ሰዎች ናቸው። መሀል ላይ ዴቭ አለ፣ በቀኝ ሩታ አለች፣ በግራ ደግሞ ሄርሜላ አለች። ስለዚህ የሚመለከታችሁ እና ለመነጋገር በቂ ነገር ያላችሁ ሶስታችሁ ናችሁ። ሄርሜላም ተናግራለች። በጣም ከማምነው ከምፈልገው አብርሃም ከማይረበሽበት ከማምናት ከቡዜ ጋር ነው ያለው ብላለች። ከቡዜ ጋር መኖሩ ደግሞ በቀጣይ እነዚህ ሶስቱ አንድ ላይ ሄዳችሁ የምታገኙበትና ፊት ለፊት የምትናገሩበት ዳኒም ኤፍሬምን በሌለበት መልኩ ተነጋግራችሁ የሚሆነውን መቼም ይሄ ልጅ አንዴ ከዚህ አንዴ ከዛ ሲል የሚደክመው ሰው አይደለም። በመመላለስ ጊዜውን እንትን እያለ ነው። እናንተ ቢያንስ ማስተካከል ከቻላችሁ እስኪ አስተካክሉ፣ ነገሮችን መልሱ። ሩታም መበርታት አለብሽ። ምክንያቱም አሁን በዚህ ሰዓት ከአንቺ ጋርም ስላልሆነ በቀጣይ ነገሮችን እያሰብሽና እርምጃችን እየቆጠርሽ የምትፈልጊውን ነገር ለማግኘት መሞከር ነው። ምክንያቱም አንድ ሰው አልማዝ ቀለበት ኖሮት አልማዙ ቀለበቱ መንገድ ላይ እየሄደ እያለ ከእጁ ወልቆ ጭቃ ላይ ቢወድቅ የማያስፈልግ ነገር ላይ ቢወድቅ አይ ጭቃውን መቆሸሽ አልፈልግም ብሎ አልማዙን ጥሎ የትም አይሄድም። ምንድን ነው የሚያደርገው? ምንም ውስጥ ይግባ፣ ምንም ቆሻሻ ውስጥ ይግባ፣ ገብቶ አልማዙን ያወጣል። ስለዚህ እዚህ ጋር ያለው አብርሃም የገባበት ነገር የማይሆን ነገር ነው ብለሽ እንትን ማለቱን ተተሽ እሱን ከዛ ጋር ለማውጣት ምንም ነገር ሳትሳቀቂ እያየን ነው። ምንም ብዙ ነገሮችን እየተጋፈጥሽ ነው። በዚሁ እንድትቀጥይ ከዛ ነገር የምታወጭበትን መንገድ እንድትመርጭና በቀጣይ የተሻለ ህይወትና የምትወጂውን ደግሞ ቤተሰብ መስርተሽ በደስታ እንድትኖር የምትፈልጊ ከሆነ በደንብ መበርታት፣ እንደ በፊቱ መቀጠል አለብሽ። ሁላችሁም የሩታ ቤተሰቦች መበርታት እንዳለባት አይዞሽ እያላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ፋሚሊስ የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንመጣለን። በመጨረሻም አካውንቱን ሰብስክራይብ ማድረጋችሁንም ደጋግሜ መቼም አላውቅም። ሰብስክራይብ ድክም እስኪላችሁ ይቀጥላል። ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይመቻል።